የአውሮፓ ሀገራቱ በሰፈሩበት ህብረት ላይ ህብረት አጥተዋል። በተሰባሰቡበት ኔቶ ላይም እምነት ጎድሏቸዋል። በአውሮፓ እየሆነ ያለውም ይኸው ነው። ባለፈው ሳምንት በተካሄደው የሃንጋሪ ምርጫ የተሸነፉት ቪክቶር ኦርባን የሩሲያ ወዳጅ ነበሩ። ደግሞም አሁን እየተካሄደ በሚገኘው የቡልጋሪያ የፓርላማ ምርጫ እየመራ የሚገኘው ፓርቲ መሪ ሩመን ራዴቭ የሩሲያ ደጋፊ ናቸው። እናም ሩሲያ ኦርባንን ብትሸኝም ሩዴቭ እየመጡላት ነው። የካርኒግ ሩሲያ ኤሮዥያ ማዕከል ተመራማሪው ማክሲም ሶሮኮቭ እንደሚል ከሚሄዱት ይልቅ የሚመጡት ቁጥር የበዛ ነው። አሁን በቡልጋሪያ እየተካሄደ ያለው ምርጫ ላይ ከፊት የተሰለፈው ፓርቲ መሪ የቀድሞው አየር ኃይል አብራሪ ሩመን ራዴቭ ለሩሲያ አዲስ ተስፋን ይዘው እየመጡ ነው። የኔቶ አባል ሀገር ሆና ከሩሲያ ጎን የምትቆም ሀገር መኖሯንም ቡልጋሪያ ማሳያ ትሆናለች ባይ ናቸው። የባልቲክ አካባቢ የፖለቲካ ጉዳዮች ተንታኙ ሁኔድቬድ In 2004, the three Baltic countries በ2004 3 የባልቲክ ሀገራት ኔቶን ተቀላቀሉ። ከነዚህ ሀገራት አንዷ ቡልጋሪያ ነች። ሀገሪቱ ኔቶን የተቀላቀለችው እንደ ብዙዎቹ ሀገራት በሩሲያ ወረራ ይደርስብኛል በሚል ስጋት ነበር። ሆኖም ግን በጊዜ ሂደት ይህ እንደማይሆን ቡልጋሪያውያን የተረዱ ይመስለኛል። የአልጀዚራዋ ጸሐፊ ሶና ሙስካሮቫ የአውሮፓ ሀገራቱ በምን ምክንያት ሩሲያን ወዳጅ ማድረግ ጀመሩ ስትል ባስነበበችው ጽሑፍ ላይ ይህን ታነሳለች። ቅድመ ሩሲያ ዩክሬን ጦርነት በአውሮፓ ሀገራት ውስጥ የተሰራው የፖለቲካ ተረክ ብዙ ሀገራትን የስነ ልቦና ተጽዕኖ ውስጥ ከቶ ቆይቷል። በተለይ የሩሲያና ዩክሬን ጦርነት ሲጀመር ሩሲያ የአውሮፓ ሀገራቱን ትወራለች፣ የግዛቷን አካልም ታደርጋለች የሚለው ፍራቻና ስጋት እውን ስለመሆኑ ማሳያ ተደርጎ ተቆጠረ። ለዚህም ነው የአውሮፓ ሀገራቱ ሩሲያ በእኛ ላይ ከመምጣቷ በፊት ሲሉ ዩክሬንን ለመደገፍ የተነሱት። ሆኖም ግን ሁኔታዎች እንዳሰቡት እንዳልሆነ በጊዜ ሂደት የተረዱ ይመስላል። ለዚህ ማሳያዋ ደግሞ ስሎቫኪያ ነች። ይህች ሀገር በጦርነቱ ማለዳ ከዩክሬን ጎን ተሰልፋ በትጥቅም በስንቅም ስትደግፍ የነበረች ሲሆን አሁን ግን ፊቷን ወደ ክሬምሊን ያዞረች መስሏል። ሁኔድቬድ ጦርነቱም የአውሮፓ ሀገራቱን ገመና ገልጧል ይላሉ። Russian invasion of Ukraine proved to be justified. የሩሲያና የዩክሬን ጦርነት የሀገራትን ፍላጎት ሁሉ የገላለጠ ነው። የአብዛኞቹ የሀገሪቱ ሀገራት ፍላጎት የተለያየ ነው። ለዚህም ይመስላል ነገሮች ግልጽ እየሆኑ ሲመጡ ጥቂትም ቢሆን የአውሮፓ መሪዎች በሩሲያ ያላቸው እምነት ያደገው። ይህ ግን በአውሮፓ ሀገራቱ መሪዎች ብቻ ሳይሆን በአውሮፓ ሕዝብም ዘንድ የሰፋ እምነት ሆኗል የሚለው የዩሮ ባሮሜትር የዳሰሳ ጥናት ነው። በጥናቱ ላይ በአውሮፓ ሀገራቱ በስሎቬኒያ በቡልጋሪያና ሃንጋሪ ያሉ ዜጎች ሩሲያን እንደ ስጋት እንደ ወራሪ ሀገርም የመቁጠር ስሜታቸው በእጅጉ እየቀነሰ ነው። በተደረገ ጥናት 33% ቡልጋሪያውያንና 40% ሃንጋሪያውያን ብቻ ሩሲያን ስጋት አድርገው ቆጥረዋል። ይህ ካለፉት ዓመታት ጋር ሲነጻጸር ቁጥሩ በእጅጉ የቀነሰ ነው። የፖለቲኮ ቦሪያን ዛምባዞቫ ለዚህ ብዙ ምክንያቶች አሉ ይላል። የመጀመሪያው ኢኮኖሚያዊ ሲሆን እነዚህ ሀገራት በተለይም የነዳጅ ፍላጎታቸውን ለማሟላት ከብራሰልስ ሰዎች ይልቅ ሩሲያ፣ ከኔቶ ይልቅ የክሬምሊን ባለስልጣናት መፍትሄ ሆነውላቸዋል። ሃንጋሪም ብትሆን መሪዋን ቀየረች እንጂ ይህን የነዳጅ ጥቅም ማጣት አትፈልግም ባይ ናቸው። ሌላኛው ግን በአውሮፓ ህብረቱ ያቆጠቆጠው የዩሮስኬፕቲዝም እሳቤ ነው። ይህ የአውሮፓ ህብረትን የመንቀፍ እሳቤ በብዙ የህብረቱ አባል ሀገራት እየተስተዋለ የመጣ መንገድ እርምጃም እየተወሰደበት ያለ ሂደት ነው። ለዘብተኞቹ የዚህ እሳቤ ተከታዮች በህብረቱ የፖለቲካ ስርዓትና አስተሳሰብ ለውጥ እንዲመጣ እየታገሉ ይገኛሉ። የፈረንሳዩ ናሽናል ሬሌይ፣ የጀርመኑ ኤኤፍዲ የፖለቲካ ፓርቲዎች የህብረቱን ህጎች ለመከለስና ለማሻሻል እየታገሉ ነው። ደግሞ የህብረቱ የተለያዩ ፖሊሲዎችን የሚቃወሙ አሉ። መገበያ ገንዘቡን ዩሮን ጨምሮ እነዚህ ሀገራት ከሩሲያ ጋር ያላቸውን ገበያም በሩብል እስከ ማድረግ ደርሰዋል። ቡልጋሪያም
የዚህ አካል ሆናለች። ይህ በህብረት ውስጥ እየታየ ያለው ውጥንቅጥ ታዲያ ለሩሲያ መልካም ዕድል እንደፈጠረላትና ፍላጎታቸውን ለማሳካት ከጎኑ የሚቆሙ ሀገራት ቁጥርም እያደገ መምጣቱ እየታየ ነው። ያም ተባለ ይህ ግን ሩሲያ በአውሮፓ አህጉር ቢያንስ አድማጭ እያገኘች ይመስላል።